አቤልና ሄኖክ በመቅደስ ምክንያት እንግዲህ እርስ በርስ እየተገጫጩ ይገኛሉ። ምክንያቱም አቤል ከመቅደስ ጋር ከተለያየ በኋላ በፍጹም ግን አልተለያየንም፣ ፍቅር የመጀመሪያውን ነው ብልጫው፣ ያኔም ዶርም እንድትገባ ባተደረገው ምክንያት ነው እያለ ሲነግረው፣ ሄኖክ ደግሞ በፍጹም አልፈልግህም ስትል ነግረሃለች ይለዋል። ሚሆንም አንተ እንደዚህ እንድትል ስለፈለኩኝ እንጂ በዚህ ምክንያት አይደለም ሲለው፣ እንግዲህ ተናዶ መቅደስን ለመጠየቅ ሲሄድ አቤል ቀድሞ ይደውልላታል። አቤል ደውሎ እየመጣ ነው፣ ሄኖክን አግኝቸው ነበረ እና ያን ነገር ያደረግከው ሆን ብለህ ነው እያለኝ ነው እና አንቺ ተዘጋጅ፣ እናንተ ምን አልከው እያለ ሲመጣ፣ ለማንኛውም ሲመጣ ተረጋግተሽ ተነጋገሪ አላት። ሄኖክም በጣም ተናዶ መቅዲ ጋራ ሲሄድና ሲጠይቃት ትወጂኛለሽ አትወጂኝም? ምን ለማለት ፈልገህ ነው? እኔ ወድሃለሁኝ አለች። በጣም እየተናደደ ነበር የሚናገረው። አይ እኔ ግን የምትወጂኝ አይመስለኝም። ለምን? ምንድነው ምክንያቱ ስትለው፣ አይ መጀመሪያ ሰው ያፈቀረውን ነው የሚወደው ስለሚባል አለችው ማለት ነው። በፍጹም እኔ አንተን ነው የምወድህ አለችው። ከዛ እንግዲህ ነቀስቶ ደግሞ የጸጋን አጎት እየተጠባበቁ ቆይተው፣ ያው አጎትየው ብቅ ሲል ከካናዳ ነው የመጣ ነው፣ ጸጋን ፈልገን ነው ልናግዛት ልንረዳት ነው፣ ስለዚህ ስለ እሷ ብዙ ነገር እንድትነግረን ስለምንፈልግ ነው ሲሉት፣ እሷ የት ነች ሲላቸው፣ እሷማ ከአክስቷ ጋር ነበረች፣ አክስቷ ጋር ግን ስላልተስማማች ወጥታ የራሷን ህይወት እየኖረች ነው ሲላቸው፣ ድሮም እኮ አክስትሽ ቤተሰቦችሽን አይፈልጓትም አትሂጂ ተብላ ነበረ። በጣም ያሳዝናል። እና አሁን እስኪ የሆነ ሰው የሚያገኝሃለ ሊረዳችሁ የሚፈልግና እናገናኝ ሲለው፣ ዛሬ እንኳ አልችልም ግን ነገ ጧት አለውና ቀጠረው። በዚህ እንደገና ተለያዩ። አሁን እንግዲህ ሶሲና ደግሞ ጸጋን ለምንድነው ከአቤል ጋር ማይሽ ለምን ከወንድሜ ጋር አትሬቅም እያለች እንግዲህ ቹቹን እርጅኝ ቆልፊልኝ እያለች ያዙ ይልቀቁኝ እያለች ትገኛለች። ሰላም ውድ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ውድ የሀፍላ ፍቅር ተከታታዮች እንግዲህ ላይክ ሼር እያደረጋችሁ አበረታቱን። ዛሬ ቀጣዩን እንግዲህ ፓርቲ ይዘን መተናል፣ ሀፍላ ፍቅር። ስለዚህ አሁን እንግዲህ የጸጋ አጎትና አቤልን ለማገናኘት እነቀስቶ ለጠዋት እንግዲህ ፕሮግራም ይዘው ነበር። ከዛም እንግዲህ መቅዲ ደግሞ አቤልና በእሷ ምክንያት አቤልና ሄኖክ እየተጋጩ ይገኛሉ። መቅዲ ግን ልቧ ተሰብሯል። አሁን እሱም እኔን እኮ በአንድ ጊዜ ስጠራት ነው የመጣችሁ፣ ምን ያህል እንደምትወደኝ አታቅም እንዴ ሲለው፣ አይ ወዳ ሳይሆን ራሴን ላጠፋ ነው ስላልካት ራስ እንዳታጠፋል ስትል ነው የመጣችልኝ እንጂ አንተን አትወድህም እኔን ነው የምትወደኝ ሲል ሄኖክ ይነግረዋል። ሆኖም ግን ለምን አንተ ይሄን ማድረግ አስፈለገ እያለ ይጠይቀው ነበር። አቤልም ከስሜት ተነሳስተህ ለመቅደስ ጀርባህ እንድሰጣት ስለፈለግኩ ነው ሲለው፣ እና ከዛ እኛ እንድንለያይ ነው ወይ ሲለው፣ አዎ ይሆን ብዬ ነው ያደረግኩት ይለዋል። በጣም ያሳዝናል። ይህ ሁሉ ማድረግ ለምን አስፈለገ ሲለው፣ ስለማፈቅራት፣ ግን የዛኔ እኮ ግን እንደማትገናኙ አልፈልግም ብላ ሂዳለች። አይ የዛን ጊዜም እኮ የጥፋተኝነት ስሜት ስለተሰማት እንጂ በፍጹም በሷና እኔ ችግር ምንም ነገር የለም በሚል እንግዲህ ሄኖክ እየተናደደ እየሄዶ ነው። እንግዲህ መቅዲን ሲጠይቃት መቅዲ ደግሞ የአንተ ነኝ ብላለች። እንደገና ጸጋ ደግሞ እሱን እየፈለገች እየመጣች ነው። አቤል ግን ጸጋን ነው የሚፈልገው ወይንስ መቅደስን ነው? ምን እንደሆነ አልገባንም። አቤል እንግዲህ እኔን ነው የምትወደው ሲልና ሄኖክ ደግሞ እኔንና እኔን ብቻ ነው አለ። መረረህም እንግዲህ ተቀበለኝ፣ ሌላ ምለህ ነገር የለኝም፣ ባትወደኝ ኑሮ ሩም ስጠራት አትመጣም ነበር ሲለው፣ የዛኔ ራሴን አጠፋለሁ ስላልካት እንጂ በፍጹም አትመጣም። አሁንም ቢሆን እኔን ነው የምትወደው፣ እመነኝ። ግን ሴቶች መጀመሪያ ያፈቀሩትን ሰው በልባቸው ውስጥ የሚያስቀምጡት ብሎ ሲነግረው በፍጹም ብሎ ነበር የምትመለሰው። ከዛም በኋላ እንግዲህ እነቀስቶ ደግሞ የጸጋን አጎት ስልክ ተቀብለው እንግዲህ ለጧት ተቀጣጥረው ሄደዋል ማለት ነው። ለአቤልም ደውለውለት አገኘ ነው እና ይዛችሁ ትመጣላችሁ ሆም ሲላቸው፣ አይ ጧት ብሎናል አሉት። ጧት እኔ ከምነግራችሁ ቦታ ላይ ነው የምንገናኘው ተባብለው እንግዲህ ተቀጣጥረዋል ማለት ነው።
ቤዛና አቤል ደግሞ ትላንትና መኪና ላይ ውጭ ሆነው ያሳለፉትን የፍቅር ህይወት በጣም የሁላቸውም ተደስተው እንደው በጣም ነው ማመሰግን እያለ ቤዛም ስትለው ነበር። እሱም ደግሞ እኔም ደስተኛ ነኝ፣ ግን ሌላ ጊዜ ይደገም ማለቴ አይደለም ስትል ነገረችው። ሆኖም ግን በዚህ ደግሞ ቹቹ ደግሞ እንደው እኔ የማይሆነ ሰው አፍቅሬ ሰው ከደህና ይጠጋል እንጂ ከፈገራ ተጠግቼ ከሀብታም ያልተጠጋ ከእርጥብ የተጠጋ ባይረጥብ ይለዛል፣ እኔ ምን አባቴ ልሆን እያለች እንግዲህ እሷ ባላት ህይወት እየተናደደ በቤዛ ህይወት እየቀናች ትገኛለች። ፊዮሪና መቅዲ ቁጭ ብለው እየተጫወቱ እያለ አቤል ደውሎ እንግዲህ ስለ ሄኖክ ይነግራታል። የኔ ቾምቤ አለችው። አዎ ምንድን ነው? ያኔ ሩም ውስጥ ስለተገባው ነገር ነግረሸዋል መሰለኝ። አዎ ነግሬዋለሁ። እና አሁን እኔ ምንጊዜም ስህተት ነው እና ይቅርታ አድርግልኝ የዛኔ የተፈጠረው ብዬ ልነግረው ቢል ስህተት ይቅርታ ሊቀበለኝ አልቻለም። ለማንኛውም ወደ አንቺ እየመጣልሽ ነው እና አንቺ በትዕግስት አናግሪው አላት። ከዛም በዚህ ቦታ እንነሳ ብላ ተነስተው ወደ ሌላ ቦታ ሄዱ። ቦቼራ ቁጭ ብሎ ጁስ እየጠጣ ጄሪ ትሄዳለች። እንደው እኔ አንተን ማላይሽ ቦታ የት ብሄድኩኝ ስትለው እኔም አንቺን ማላይሽ ቦታ የት ብሄድኩኝ፣ ይህ እኮ ሰፈሬ እኔ ነው፣ አንተ ምን ልታደርግ መተህ ነው ስትለው እኔማ ጁስ ልጠጣ ነው። አየህ ሰፈራችን እኮ ቆንጆ ቆንጆ ነገር የሚገኝበት ነው፣ ግን አንቺን አይወክልም አላት ማለት ነው። ሰፈራችን እኮ የጣፋጭ ሰፈር ነው ስትል፣ እሱስ የጣፋጭ ሰፈር ነው፣ አንቺ እዚህ ውስጥ የእሬት ተክል ሆነሽ አበላሸሽው እንጂ ምን ማለት ነው እንደሱ? በቃ ነገርኩሽ ሰማሽ አንተ ጉማሬ አለችው። አንቺ ፊል እያሉ እንግዲህ እየተቀላለዱ ነበር። ቦቸራ መቼም አዝናኝና አፍታች ነው። እኔ እኮ የተዘመረልኝ አቤት ይሄ ሸጋ ውበቱ አቤት ቁመቱ ተብዬ እኮ የተተረተልኝ ነኝ። ምን ትፈልጊያለሽ ከኔ? አንቺ ደግሞ ምንድነሽና እያለ ሲላት ጄሪ በንዴት ተናደደች። እንግዲህ ሄኖክ እንግዲህ ያለውን የውስጡን አውጥቶ ሲጠረጥረውና በልቡ በአእምሮ ሲያስበው የነበረውን ድሮም ውስጥ ገብታ የሆነ ነገር አድርጋ ይሆናል እያለ ሲል የነበረውን አሁንም አቤል ስለደገመለት ማመን አቅቶት ሄዶ ሲጠይቃት እናንተ እኔን አትወደኛለ? አዎ እኔንስ አንተ እንደምወድ በምን ታውቃለህ? እኔ ራሴን አውቃለሁኝ። ግን አንቺ መጀመሪያ ፍቅሩን ትወጂዋለሽ፣ ነይ ሲልሽ አትሄጂለትም ነበር ስለምትወጁ ነው ሲላት፣ በፍጹም እኔ ነግሬያለሁ። አሁንም ደግሞ እንደዛው ነው የምትለው እና እኔን ነው የምትወጂኝ? አሁን ትወጂኛለሽ? አዎ እወድሻለሁ። አንተ እንደዛ ካጠረጠርከኝ ለምን መጥተህ ከኔ ጋር ቀጠልክ ታዲያ? በመጀመሪያ አፍቃሪውን የማይረሳ ከሆነ አንተ ለምን ቦታ መጥተህ ገባህ ስትለው እኔ አላቅም እኔ እንጃ ሲል ፊዮሪም ከመካከላቸው ገብታ አረ በቃ ብትላቸውም እሱ ምንም ትዕግስቱን መቆጣጠር አቃተው። አቤል መቅዲም በቃ ብላ ጥላው ሄዳለች ማለት ነው። በጣም ያሳዝናል። ፌቨርም ለተወሰነ ጊዜ አንተ ላብድ ነው የምትል ከሆነ ሁለቱንም ማገኘት አቤልንም ሆነ መቅዲም ማገኘት የለብህም። ራስን ተረጋግተህ ማስረዳት አለብህ። አሁን እኔ ከእሷ ጎን መሆን ስላለብኝ ወደ እሷ ሊሄድ ነው። ሀኒ ወንድሜ ተጠንቀቅ፣ ራስን ወቅ ብላ ሰደደችው ማለት ነው። አቤል ከጸጋ ጋር ሆኖ እንግዲህ በቃ እኔ ላብድ ነው እስካሁን ጭራሽ ከሄኖክ ጋር ሳያት በፍጹም ልቆጣጠር አልቻልኩም ራሴን ስትለው ራስህን አረጋጋ፣ የምትፈልጋት ከሆነ ፍቅርህን መልስ። አዎ በጣም ብሶብኛል፣ ጭራሽ አሁን ከሰው ጋር ሳያት መቆጣጠር እስካቃተኝ ድረስ ነው። ደግሞ አንዲት ፊዮሪ የምትባል ጓደኛ አለቻት፣ እሷ ከሄኖክ ጋር ልታቀራርባቸው ያለች ትመስለኛለች። ፊዮሪ ነው ያልካት አለችው። አዎ ታውቂያታለሽ እንዴ ሲላት፣ አዎ የአንድ ትምህርት ክላስ ተማሪዎች ነንስ፣ በእሷ በኩል ያለውን እኔ ያነጋግራታለሁ ስትል ቃል ገባችለት። ጸጋም ከፊዮሪ ጋር ተግባብታ እንግዲህ ፍቅሩን ወደ እሱ እንድትመልስለት እንደምትረዳው ቃል ገባችለት። በዚህ ጊዜ ሶሲ መጣች። ሶሲ ስታያቸው እሪ አለች። አንቺ ጸጋ ከዚህ ወንድሜ ጋር እራቅ ያላልኩሽም ወይ ስትላት፣ እባክህ ትመጣኝ ልራቅ ስትል፣ ቆይ አብረን ነው የምናነጋግራት ብሎ ሲት አስቆማት። ከዛ እባክህ ይቺ ክፉ ሰው ናትና ከዚች ሴት ልጅ ጋር እንዳይህ አልፈልግም ወንድሜ፣ እማትተው ከሆነ ግን እኔ ማደርጋትን አውቃለሁ ብላት አለችው። ከዛም እንግዲህ ወደ ቺቾ ደውላ ቺቾ እባክሽ አያገኝሽ ካለቻት በኋላ አንድ ነገር ቆልፊልኝ እባክሽ ማንን ነው ጸጋ እኮ ከወንድሜ ጋር አልላቀቃለች ብላ ስትነግራት በጣም ነበር የሳቀችባት። እና እንግዲህ አቤልና ሰውየው ደግሞ ቀስቱ ያላቸውን ሰዎች ይዞ ቀስቱ አግኝቷቸዋል። ቡቸራ ማለት ነው። ቦቸራ አግኝቷቸው
ቀስቴና እንግዲህ ቡችራ ደግሞ ተገናኝተው በጣም ሊቧከሱ ደርሰው ነበር። ሞሌ በመሀል ገብቶ እንደው ለመሆኑ ቁራሌ ስትል ብረት የመሸጥ ልምድ አለው ወይ የሀገራችን ሕዝብ ሲለው አዎ ነፍ ነው አለው ማለት ነው። እስኪ እሱን ተወውና በእንግሊዘኛ እናውራ። ጭራሽ አንተ በእንግሊዘኛ አለው። አዎ እንዴ እኔ እኮ እንግሊዘኛ እንደ ውሃ ፈሶ ከሚፈስበት ትምህርት ቤት ነው መማረው ሲለው እንደዚህ ለአንተስ የሚሆን እንግሊዘኛ አላጣም አለውና አሳቀው። ዴቭ ደግሞ በሶሲ ተደብሮ ቁጭ ብሎ ሀኒ ሄደችለት ማለት ነው። ሀኒ ምን ሆነህ ነው ተደብረሃል ስትለው አዎ በሶሲ ነው። አዎ ልታናግራት አልሞከርክም? አይ በፍጹም እሻላለችኝም እያለ ሲል እንግዲህ ጸጋን እንዲበቀልላት ስትፈልግ እንግዲህ እየሮጠች ወደ እሱ ትሄዳለች ሶሲና። ከዛ እንግዲህ ስማ እኔን የምትወደኝና የምታፈቅረኝ ከሆነ እችን ጸጋ ልትበቀልልኝ ይገባሃል አለችው። እሺ አለና እሱም ደስ ብሎት ተነስቶ ተከትሎ እጁን እየጎተተችው ወደ ጸጋ ሄዱ። ጸጋንም እንግዲህ ይቅርታ ጠይቂያት ሀኒቾን ምንድን ነው ያረግሻት ሶሲ ሲላት ምን አድርጊያታለሁ? እሷ ያለችኝን አታውቅም እንዴ? ቢሆንም አንቺ እንዴት ነው እጇን ቆልፈሽ ልትገሊያት የነበረው? እኔን እኮ ገላይ ነበር እያለች እኮ ነበር የመጣችው ስትል ለማንኛውም ይቅርታ ጠይቂያት ስትል ሲላት ይቅርታ አድርጊልኝ አለቻት። እንደሱ አይደለም በደንብ ሆነሽ ይቅርታ ሶሲ ይቅርታ ብለሽ ንገሪያት ስትላት እሺ ሶሲ ይቅርታ አድርጊልኝ አለቻት እና ተለያዩ። ደስ ብሏት እሱን ይዛ ዴቭን ሄደች። እሷ ደግሞ እኔ ለአንቺ ብዬ ሳይሆን ለአቤል ብዬ ነው እንጂ ለአቤል ክብር ስል ነው እንጂ ለአንቺ አይደለም እያለች በራሷ ማውራት ጀመረች። ሔዋንና ቤዛ ደግሞ ተቀምጠው ስለ አቡሽ ነው የሚያወሩት። አቡሽን ትተውልኝ እያለችሽ ነው ስትላት እኔ አቡሽን መተው አልችልም፣ ግን ምንም አይነት ግንኙነት የለንም። ሜኪን ለማገኘት ስል የምጠቀምበት ነው። ሜኪን ደግሞ አቡሽ ጋር አትገናኝ ማለት አልችልም፣ ግን አንቺ አስረጅልኝ፣ ምንም ነገር እነሱ በመካከላቸው የለም ስትይ አስረጅልኝ ቤዛ ስትላት ቤዛም እሺ አለቻት ማለት ነው። ቤዛና ያሬዶ እንግዲህ ያሳለፉትን ነገር እየተነሳሱ በጣም ደስ እያላቸው እየተቀላለዱ የነበረውን እንደ አዲስ እየደገሙት እንደምንም እያጣጣሙት ይገኛሉ። እዚዬ አንቺና ያሬድ ስትላት እኔና ያሬድ እንግዲህ ግራ እንደተጋባን አለን ስትላት ለምን አስተካክለው እንጂ እኔ እኮ ከቤተሰቦቻችን ጋር እየተገናኘ ስለሆነ ነው ግራ ያጋባኝ፣ ቢሆንም ፊክስ አርጊው እንጂ ዝም አትበይ ስትል መከረቻት። እሺ ሞክራለሁ አለች ቤዛም። ሎሪና ዴቭ ተገናኝተው ደግሞ ስለነ መቅደስና አቤል እያወሩ ነበር። ግን አቤል በጣም መልካም ሰው ነው። ኧረ እባክሽ የመጀመሪያ ፍቅረኛውን ጓደኛ ስላረግሻት ነግሮች ነው አላቸው። አዎ ግን ቢገርም እንደዛ እንኳ ብላ ከሱ ላይ ቺክ አድርጋበት እንኳ በአጋጣሚ የተከሰተ ነገር ነው ብሎ ስለሚወዳት አልፏት ነበር። ኧረ እባክሽ እንደዚህ ያርጋበትም እንኳ አለፋት አለችው ማለት ነው። አዎ አለች። እና ምናልባት አሁን መቅደስን የሚፈራት ሊበቀለኝ ነው የመጣው እንጂ እውነት ወዶኝ አይደለም እያለች ስለምትፈራው ነው የማትቀርበው አለ። ታዲያ በእኔና በሶሲ ምን አገባው እሱ? አይ ባንተና በሶሲ መካከል እንኳ አይገባም። ኧረ እባክሽ እኔና ሶሲን እኮ እንድንለያይ ነው የሚያደርገው፣ ወንድሟ ነው አለ። በቃ እንደዛ ከሆነ እኔ ገብቼ ሁሉን ነገር በመካከላችሁ አስተካክለዋለሁ አለችው። ቁጭ ባሉበት ሶሲ ትመጣና አንተ እያለህ እኔ እንዴት እደፈራለሁ ትለዋለች። ማን ነው እንደዚህ ያደረገች? ጸጋ ናታ። ምን አደረገች? እኔ በስምምነት ላናግራት ፈልጌ ስጀምርላት አለች። ምንም እንዳላደረገ ይሆናል። መጀመሪያውን ቢሆን ሶስና ናት ራሷ ከወንድሜ ጋር አየሁሽ ብላ ያለችው። ሆኖም ግን ለዴቭ ሂዳ የተናገረችው ግን ጸጋ እንደደረሰችባት አድርጋ ነበር ያወራችው። እና ምን አደረገችሽ ሲላት ማጅራቴን አለች። መታችኝ እንዴ አለች። ፌቨር ምንድን ነው ማጅራት? የቱ ላይ ነው? እኔ መቼም ማጅራትም ሆነ ምንም ሆነ መታችኝ። አሁን አንተ እኔን የምትፈልገኝ ከሆነ ተነስና በምትለው ሰዓት ነበር ሂዶ ይቅርታ ያስጠየቃት። ጸጋም ግን ይቅርታ ብትልም ለሶሲ ብላ ሳይሆን ለአቤል ብላ እንደሆነ ተረድታታለች። ሄቨን እንግዲህ ከግቢ ዛፉን ግድፍ ብላ ስትቀመጥ እንግዲህ ቡቸራ ደግሞ የህንድኛ ሙዚቃ እየሞዘቀ ሻሂ ባች በራድ መች ቴርሙስ መቼም አትቋረጥም ከስኒ ጋራ ይዞ ሄዶ እንግዲህ እየቀዳ እየሰጠ እየዘፈነላት እንዴ ደግሞ ዛሬ ዘና ፈታ ብላል። አዎ በህንድኛ ነው ደግሞ ዛሬ አለችው ማለት ነው። አዎ የህንድኛ ግን በጣም ጎበዝ ነህ፣ አሳምረህ ዘፈንከው። ታዲያ እኔ ወንድምሽ እንግሊዘኛው አይቀር ህንዶቹ አይቀር ሁሉንም አውቃለሁኝ አላት።
በዚህ ጊዜ ወይዘሮ ደግሞ ማን ትመጣለች? ጄሪ መጣች። ጄሪ መጣ እንግዲህ በህንድኛ ቋንቋ ሲናገር ወይ ደግሞ ህንድኛ ደረስክ እንዴ ስትለው አዎ እችላለሁኝ እኮ አላት። ይቺ ጉማሬ ጀሪ እኮ አይገባትም፣ አንቺም አይገባሻል። ኧረ ተው ነውር ነው እንደሱ አይባልም እኮ አለችው። አይ ጉድ አይኔን አታስቀው ጥርሴስ ልማዱ ነው አለ ያገሬ ሰው ብሎ ተረተ። መቼም ቦቸራ ዘና ፈታ ሲያደርግ ደስ ይላል ማለት ነው። ከዛም እንዳለው አልቀረም መጣች። እንግዲህ እሱ በህንድኛ እየገጠመ ሲዘፍን በያንቺ ደግሞ ግጠሚና ዝፈኝ ሲላት እሷም በህንድኛ እየዘፈነችም እየደነሰችም አሳየችው ማለት ነው። ኤቨንን ሻዩን ጠጪው እንጂ ቶሎ አቀዘቀሽው እኮ አጥሚት አደረግሽው እንዴ አላት። ኧረ ቀዝቀዝ ይበልልኝ እኮ ብዬ ነው። እንግዲያ ካልሆነ እንደ ህፃን አፍንጫሽን ይዤ ነው ምገታው። ግን እኮ ውለታ በዛብኝ አለችው። እኔ መሰልኩሽ እንዴ? ታዲያ ማን ነው? አባትሽ ነዋ። ኧረ እባክህ አለችው። አባትሽ ጋብዝልኝ ብሎኝ ነው እንጂ እያለ ነበር እንግዲህ ሲነግራት የነበረው። ቾቺና አቤል ደግሞ ተገናኝተው ያሬት ተገናኝተው እንግዲህ ስላሳለፉት ነገር ሁሉ ሲታነሳበት አይኔን ገርጄ እንደው ያን ነገርማ በህልሜም በውኔም ሲመጣብኝ አደረ እያለ እንግዲህ ስታስታውሰው አዎ ቤዛም እኮ እንደዛ እያለ አይዞ ይመች ከዚህ በኋላ ማዘናፈታ እያልክ ጥሩ ጊዜ ነው የምታሳልፍ እርግጠኛ ነኝ አለችው። እና የት ልትሄድ ነው? የሆነ ቦታ ሄዳለሁ ብሎ እንግዲህ ወደ ቀጠራቸው ወደ ጸጋ ቤተሰቦች ጋር ሲሄድ እንግዲህ እነቀስቱ ይዘውት ሞሌ ጋር ቆመው አገኛቸው። ከዛ የታለች ለመሆኑ እሷ ጸጋ ሲሉ ጸጋ አጋጣሚ ከወደኋላ ትምህርት ቤት ወጥታ ስትመጣ አገኟት ማለት ነው። ዘወር ብለው አዩዋትና ጸጋም ቁማ በዛው ባለችበት ፈዛ ቀረች። እንግዲህ ዛሬው በዚህ ተጠናቋል። ቀጣይ ምን ይፈጠራል የሚለውን አብረን እናያለን። ስለተከታተሉኝ ስለነበረ ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱኝ። መልካም ቀን ተመኘሁላችሁ ለሁላችሁም። እንግዲህ አፍላ ፍቅር በጣም ደስ የሚል የሚያስተምር ትዝታ ያለበት ነው ማለት ነው እና መልካም